ኢዮኤል በመጨረሻም አንዱ ቁስላቸው ሳይደርቅ በአንዱ ቁስላቸው ላይ ሲዘጋጅበት የከረመውን ነገር አሁን ደግሞ ቤቱን ለቀው እንዲወጡ ትዕዛዝ አስተላልፎባቸዋል። ታዲያ ይህንን ነገር ሲያደርግ ደግሞ ማሚቴ በብዙ ነገር የምታግዘው የነበረ ቢሆንም አሁን ላይ ግን ይህንን ነገር ሚስጥራዊ አድርጎ ለምን ብቻውን ጨረሰ የሚለው ደግሞ በሌላ በኩል ከመቲ ጋር ደግሞ እንዲሁም ደግሞ ርብቃ ልጇን ከገደለባት በኋላ ደግሞ ለምን አስፈለገ ማስመሰሉስ እንዲሁም ደግሞ መቲስ እንድትገለው ለምን አልፈቀደም? እንዲሁ ደግሞ ለምንስ እሱ በእጁ አጠፋው? መቲ የተዘጋጀችበት ነገር ለምን ከሱ የተለየ ሆኖ እሱ ይበልጥ አሁኑኑ በእጅ ማጥፋት እፈልጋለሁ ብሎ ለምን ራሱን መረጥ የሚለውን አብረን የምናይ ይሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እያልኩኝ ቀጣይ ክፍል ርብቃን ይዤላችሁ መጥቻለሁ። እንግዲህ ርብቃ እንደተመለከትነው ከባድ ሐዘን ላይ ናቸው። ልጃቸውን አጥተዋል። ልጃቸውን በሚያሳዝን ሁኔታ፣ እሷም ደግሞ በምታሳዝን ሁኔታ፣ አባቱም አቤልም ደግሞ ወንድ ልጅ እንደ ሴት ልጅ ሆኖ ማልቀስ መጮህ ባይችልም ጮሆ ባይወጣለትም፣ ነገር ግን እሱ ደግሞ ውስጡ ደምቷል። ታዲያ በዚህ ሁኔታ ላይ ሆነው ደግሞ ርብቃ አንድ ነገር አስታውሳለች። ከዚህ በፊት ታግታ በነበረበት ጊዜ የጆሮ ጌጥ በእጇ ይዛ ነበረ። ታዲያ ያንን የጆሮ ጌጥ ደግሞ ዛሬ ላይ ምን እንደሆነ ማወቅ ይኖርብኛል፣ የማን እንደሆነ ማወቅ ይኖርብኛል፣ ምናልባትም ከዚህ ጀርባ ጠላቴን ማግኘት እችል ይሆናል በማለት አውጥተው ነበረ። ታዲያ ይህንንም ጌጣጌጥ ቤተሰቡን አንድ በአንድ እየጠራች በተለይም ደግሞ ሰራተኛዋ ጋር አንዳንድ ማጣራት ያለባትን ነገር ከሷ አጣርታ ነበር። ታዲያ ይህን ጆሮ ጌጥ የማን ይመስልሻል ስትላትም የማሚቴ መሆኑንም ነግራታለች። በተለይ ደግሞ አዲስ ስታይሏን ካመጣች በኋላ ይህንን አዲሱን የጸጉሯን ስታይል ካመጣች በኋላ አብራ መልበስ የጀመረችው ነው በማለት ለርብቃ ነግራት ነበር። ታዲያ ርብቃም ደግሞ አሁን ላይ መጠንከር አለብኝ፣ እኔ መበቀል አለብኝ፣ ማሚቴ ናት ጠላቴ፣ አግታኝ የነበረችው ጠላቴ ማሚቴ ናት፣ ምናልባት ደግሞ በልጄ ላይስ ደግሞ እሷ ትኖርበት ይሆን ወይ ወደሚለውም ርብቃ አምርታ ነበር። ታዲያ ይህንን ነገር ግን ለጓደኛዋ ነበር ቅድሚያ የነገረቻት። ለሪች ጣር በመጥራት ሪችን የተፈጠረውን ነገርና ታግቼ በነበረበት ጊዜ ማሚቴ እንደሆነች ያገተች እንዳርሸበታለሁ በማለት ማስረጃዋን ነግራታለች። ታዲያ እሷም ደግሞ በቃ ይበቃል፣ ከዚህ በላይ ማሚቴ የባሌ እናት እንደምጠለኝ ያውቃለሁ፣ ከዚህ በላይ ምን እስከሚፈጠር ድረስ ነው የምጠብቀው፣ ቤቱን ለቅቄ መሄድ ይኖርብኛል እያለች ቢሆንም ነገር ግን ጓደኛዋ ሪቿ ደግሞ ይሄንን ነገር ማድረግ የለብሽም፣ እንደውም እሷን ይሄ ነገር የሚያሳመማትና የሚያናድዳት ከሆነ እውነት እሷ ከሆነች ይሄንን ነገር ያደረገችው አንቺንም ይሁን እናንተን ለማላየትም ይሁን ለመጉዳት ያደረገችው ከሁሉም ነገር ከእያንዳንዱ ነገር ጀርባ እሷ ከሆነች እንዲያውም አንቺ ተሽለሽ እና ለመበቀል የሚያመችሽ ከዚሁ ተሽለሽ ብትገኝ እንጂ ለቀሽ መሄድ አማራጭ አይደለም በማለት አረጋግጣታለች። ታዲያ ላቤል እንንገረው፣ እሱ ደግሞ መፍትሄ እንዲፈልግ ብትላትም ላቤል መናገር የለብንም ብላ ነበረ ርብቃ። ነገር ግን ጓደኛዋ ምናልባት የተሻለ መፍትሄ ካለው የባሰ ነገር ከመምጣቱ በፊት እሱ መንቃት ይኖርበታል በማለት ሪቾ ደግሞ እኔ እየፈራሁ ነው እያለች የነበረ እንደሆነ ሁላችንም እናውቃለን በሚገባ። ታዲያ ዛሬ ላይ ደግሞ እኔ ፈርቻለሁ ስትል የነበረውን ነገር ጥርጣሬ፣ አንዳንድ ነገር ለጥርጣሬዋ ማረጋገጫ ስለተመለከተች ታዲያ ለአቤል ነግረዋለች። አቤልንም ከዚህ ከእያንዳንዱ ነገር ጀርባ በተለይም ደግሞ ከርብቃ እገታ ጀርባ ማሚቴ እንዳለች እና ስለዚህ ደግሞ ያንን ማድረግ እሷ ቀላል ከሆነ ስለዚህ ደግሞ የባሰውንም ደግሞ ይህን ነገር በምግብ ተመረዘች ከተባለ ስለዚህ አንድ ነገር ይኖራል፣ ራሳችንን መጠበቅ ይኖርብናል በማለት እርስ በርሳቸው ይጠያየቃሉ። ታዲያ ደግሞ በሌላ በኩል ደግሞ አዙ ወጣ ገባ ማለቷ ደግሞ ርቾን እንድትጠራጠርና አጥብቃ እንድትጠይቃት አድርጓታል። ይሄ አክቷ በእርግጥ እሷ መርዤ የተባለች ቢሆንም መርዙን ወደ ቤት ይዛ የመጣች ቢሆንም ነገር ግን ከእሷ ጀርባ ደግሞ እዩና መቲ በሌላ ነገር ደግሞ በአዲስ ነገር ተስማምተዋል። እዩ ታዲያ ይህንን ነገር ደግሞ ለምን አልተስማማም? የመቲን መርዝ ለምን አልመረጠም? ለምን እሱ በእጁ እንደዚህ አደረገ የሚለውን ደግሞ ስንመለከት መቲ የምትፈልግ የነበረው ርብቃንም መጨረስ ነው። የመቲ መርዝ አደገኛ መርዝ ስለነበረ ምናልባትም ደግሞ ርብቃንም ሊጎዳት ሊችል ስለሚችል ምናልባትም ደግሞ ስለዚህ እሱ ደግሞ መግደል የፈለገው መበቀል የሸወደችው ስለመሰለው እንግዲህ ርብቃ ያገኘችውን ወረቀት አንስታ ነው የሰጠችው እንጂ
ኮፒውን ከኦሪጂናሉ አመዛዝና መርጣና መራርጣ አልነበረም የሰጠችው። እሱ ግን ይህንን ነገር ያደረገች ስለመሰለው እንግዲህ እሱ ይህን በዚህ መልኩ ተበቅያታለሁ በማለት የመቴን አካሄድ ቀይሶ ራሱ ልጇን ብቻ ለመግደል ያደረገው ሙከራ ተሳክቶለት እንግዲህ ልጇን ገሎ አስለቅሷታል፣ አሳዝኗታል፣ በእጅጉ ሰብሯታል፣ ቤተሰቡን በሙሉ ሰብሯቸዋል። ታዲያ ደግሞ ያማ አልበቃ ብሎ ደግሞ ወደ ርብቃ በመሄድ እንግዲህ መበቀሉን ደስታ እንደፈጠረለት ደስታው እውን እንዲሆንለት የእሷን እንባ ሲወርድ ማየት እሷ ስትንሰፈሰፍ ለማየት ባደረገው ማረጋገጫ ወደ ምኝታ ክፍሏም ገብቶ አሁንም እንደለመደው ደግሞ እሷን እያወጣጣትና እስኪ አልቅሺ እያለ እሱ እየተደሰተ እያስለቀሳን ነበር። ታዲያ ይህንንም ነገር ደግሞ ካረጋገጠም በኋላ ለመቴ በመሄድ የተፈጠረውን ነገርና ልጇን እንደገደለባትና እንዲሁም ደግሞ ሐዘኗ እንዴት ገብቶ እንደተዝናናም እየነገራን ነበር። ታዲያ በሌላ በኩል ደግሞ ግራ የገባት ይህ ነገር እንዴት ሊፈጠር ቻለ፣ እኔ አልመረዝኳትም የሚለውን ለማረጋገጥ ደግሞ አዙ ወደ መቴ ሄዳ ነበር። ታዲያ መቴንም ስጠይቃት እኔ አዲስ ነገር ከአንቺ ነው እንጂ የምጠብቀው እንዴት አንቺ እኔን ትጠይቅኛለሽ ብትላትም ነገሩ ልጁ እንደሞተ ርብቃ ሐዘን ላይ እንደሆነች እና በጣም የሚያሳዝን ነገር መሆኑን ነገር ግን ደግሞ እኔ አልሰጠኋትም ይህንን ነገር ማን ሊያደርገው ቻለ ብላ ጠይቃታለች። መቴም ይህንን ነገር ከእዩ ከመስማቷ በፊት እዩ እንደሚያደርግላት እርግጠኛ ነበረች። እንግዲህ እዩ እያደረገ ያለው ነገር ምንድን ነው? ለመቴስ የአስመሳይ ፍቅሩን እና እንደገና ደግሞ እንድታምነው ይህንን ያህል ደረጃ የተራመደው ለምንድን ነው የሚለውን ማሚቴስ ደግሞ ወረቀቱስ ከመቼው ከዚህ በፊት ወረቀቱ በርብቃ እጅ ሆኖ እንደነበረ በርብቃ ስም ሆኖ እንደነበረ ሁላችንም እናውቃለን። ታዲያ ይህ ነገር ደግሞ ወደ ራኬብ እንዴት ሊዞር ቻለ የሚለውን ደግሞ ማሚቴ እንግዲህ ማንም ሳያውቅባት ትንቀሳቀስ ስለነበረ ማሚቴ አንዳንድ ነገሮችን እያስተካከለች ነበረ። ማሚቴ ያደረገችውን ነገር ደግሞ እዩ የማሚቴን ዶክሜንቶች መኝታ ክፍሏ በመግባት እያንዳንዳቸውን ነገሮች አረጋግጧል። እንዴት አድርጎ መበቀል እንደሚችል ወረቀቱን በማን በኩል ማግኘት እንደሚችል እና ወደ ስሙ ሊያዞር ሊረዳው የሚችለው ማን እንደሆነ በሚገባ ጠንቅቆ ስላወቀ ታዲያ ይህን ነገር ደግሞ ልትረዳው የምትችለው ይበልጥ ማታለል ያለበት መቴ መሆኑን ካረጋገጠ በኋላ መቴን ለማግባትም እንዲሁም ደግሞ ወደ ቤትም ሁላቸውንም አባረን ደስታሽን ሙሉ አደርግልሻለሁ ቤተሰቦችሽንም ትውልድሽንም እያለ እንግዲህ ሐዘኗን ከቀሰቀሰባት በኋላ ቤተሰቦቿ በምን ሁኔታ ላይ እንደሆኑ እሱ ያወቀውን ነገር በምስጢር ከያዘ በኋላ ለሷ እንግዲህ የሌለሽን ነገር ሙሉ አደርግሻለሁ በማለት መቴን አሁን ላይ በማታለል በስሟ የነበረውን ነገር ያልነበረውን ነገር እሱ በስምሽ አድርጌልሻለሁ ብሏል። ይህ ነገር ቀድሞውኑ የተጨረሰ ያበቃለትን ነገር እሱ አሁን ላይ ለምን አስፈለገ? እንግዲህ እሷ መስዋዕትነት ከፍሎልኛል ብላ እንድታምን እንደወደዳት እንድታምንና በኋላ ላይ ደግሞ መካከል ላይ ዘጭ ስትል በፍቅሩ እንግዲህ ቀስ በቀስ እንደሚያስተካክልና እንደሚያዞር የሚያመቸውን መንገድ ነው በዚህ መልኩ እየተራመደ የነበረው። አቤልስ የማሜቴ ርብቃን አግታለች የሚባለው ነገር ለምን አላስደሰተውም? እውነት ይህንን ነገር አምኖበታል አላመነበትም የሚለውን ነገር ደግሞ ማሜቴ እንደዚህ አትንቀሳቀስም። ስለዚህ ከዚህ በፊት ደግሞ የዛኔ ርብቃ የታገተችበት ጊዜ ደግሞ ማሜቴ እንግዲህ ባህሪዋ ለየት ያለ መሆኑ እየታወቀ ነው። ታዲያ ለየት ያለ ቢሆንም አሁን ላይ ደግሞ በዚህ ሁኔታ ላይ ሆና ማሜቴን ምንም መጠየቅ ማንገላታት ማሰቃየትም አይፈልግም። ርብቃም ደግሞ ሁለታችን መካከል አሁን ከባድ ልዩነት ይኖራል። በእርግጥ እኔ ለአቤል መናገር አልፈልግም፣ ብነግረውም አያምነኝም፣ እናቱ ናት። ስለዚህ ያን ከማድረግ ይልቅ የኔ ቤቱን ለቆ መሄድ የኔ መለያየት የሚሻል ይሆናል ያለችው እንግዲህ አቤል በዚህ ሰዓት አቤልም ይሁን ርብቃም በዚህ ሰዓት ማሚቴን በእርግጥ ላደረገችው ነገር ልጃቸውንም ብትገል እንዲሁ ደግሞ የቤቱንም ነገር ብታስተካክልም ርብቃንም ብታግት እነሱ በእርግጥ ሰብአዊነት የሚሰማቸው መልካም ልብ ያላቸው ናቸው። ማሚቴን አሁን ላይ ዋጋ ማስከፈል አይፈልጉም። ታዲያ ርብቃም ነገሩን ካወቀችም በኋላ አቤልም ደግሞ ለአንቺ መረጋጋት እንዲሆን ለአንቺ የተሻለ ቦታ አዘጋጅቼልሻለሁ ከዚህ ቤት ለቀን እንሄዳለን በማለት ለርብቃ አስደሳች ነገር ይዞላን መጥቷል። ታዲያ ይህንን አስደሳች ነገር ደግሞ ርብቃ አሁኑኑ ይሁንልኝ አላለችም።
ማሚቴ እንዳገተቻት ብዙ እንዳሰቃየቻት ብታውቅም ነገር ግን በዚህ ሁኔታ ላይ ሆና ማሚቴን ጥለን መሄድ የለብንም ማሚቴ ስታገግም ብለው ነበር በዚህ ነገር የተስማሙት። ታዲያ በሌላ በኩል ደግሞ ሪቾ ጓደኛዋ ደግሞ የዚህ ቤት ሰዎች ሰላም ያልሰጧት ሰዎች ውስጥ ለውስጥ መሰሪ መሆናቸውን ጠንቅቃ የምታውቀውና የጠረጠረቻቸው ሪቾ ደግሞ ኢዮኤልንም በመጥራት እዚህ ቤት እየተፈጠረ ያለው ነገር አልገባኝም። ለማንኛውም ርብቃ እንደተመረዘች አውቃለሁ፣ ነገር ግን ከዚህ ቤት እንደተመረዘች አውቃለሁ በማለት ለሱም ጥርጣሬ እንዳለባትና የዚህ ቤት ሰዎች ታማኝ እንዳልሆኑ የትም እንዳልሄደች እርግጥ ነው። ርብቃ የትም እንደማትሄድ የታወቀ ነው። ስለዚህ ከዚህ ቤት ማን ሊመርዛት ይችላል? ማሚቴ ታማለች። ስለዚህ ደግሞ አዙንም ወጣ ገባ ማለቷ ቢያጠራጥራትም እዩንም ለምን አፋጠጠችው የሚለው ደግሞ የእዩ ቅብዝብዝነትና እላፊ የሆነ ጥያቄዎች አንዳንድ የሚጠየቃቸው ስለዚህ ለጉዳት ያደርሳል እዩ መሰሪ ነው ብላ እንድታምን አድርጓታል። ታዲያ ይህንን ነገር ደግሞ ስትልም አሁን ደግሞ ርብቃን ወደ ቤቴ መውሰድ ይኖርብኛል አየር እንድትቀይርና ንጹህ አየር ወስዳ አስተሳሰቧ እንዲቀየር የተጎዳው ማንነቷ የተጎሳቆለችው እንዲሁም ደግሞ ከዚህ ቤት የባሰ ነገር ከመፈጠሩ በፊት ወደ ቤተሰቦችሽ ሂጂ ብትላትም ርብቃ ግን በዚህ ሀሳብ አልተስማማችም። እኔ ቤቴን ጥዬ የትም አልሄድም ብትልም እሺ ለትንሽ ጊዜ ከኔ ጋር ሂጂ ብላት ነበረ። ነገር ግን ርብቃ ይህንን ነገር ማድረግ አትፈልግም። ታዲያ ርቾ ደግሞ አሁን ምን ታደርጋለች? ርቾ እንግዲህ እዩ መሰሪነቱን ብትነቃበትም ባትነቃበትም እዩ ደግሞ ጉዳዩን ጨርሷል። አሁን ላይ ሁላቸውም ቢነቁበትም ባይነቁበትም የመጨረሻው እንግዲህ ፊት ለፊታቸው ላይ መቶ ሊደቀን የሚችለው በእርግጥ እሱ ባይሆንም መቲን ከፊት ለፊቱ አድርጎ ይህ ነገር በመቲ ስም እንደሆነ እሷን እንግዲህ ወንጀለኛ አድርጎ ፊት ለፊት ላይ አድርጎ ሊያማግታቸው ይችላል። ታዲያ አሁን ላይ ደግሞ አቤልስ እጁን አጣጥፎ ይቀመጥለታል ወይ? መቲስ ደግሞ ይህንን ነገር ታምነው ይሆን? የማሚቴስ አርፎ መቀመጥ ደግሞ ሌላ ነገር የተዘጋጀችለት ነገር ይኖር ይሆን? አሁንስ ከሁለታቸው ጎን ደግሞ ሆና ከአንዳቸው ለአንዳቸው መረዳት ላለበት አካል ትረዳ ይሆን ወይስ ማሚቴ አሁንም በዛው መርዛማነቷ ናት የሚለውን ደግሞ አብረን የምናይ ይሆናል። እንግዲህ በዛሬው ክፍል ከባድ መርዶ ይዞባቸው መጥቷል። ኢዮኤል የቤቱን ማስለቀቂያ ጥሪ ልኮባቸዋል። አስደንጋጭ ነበር ይህ ነገር ለነሱ፣ ምክንያቱም ከባድ ሐዘን ላይ ናቸው። ልጃቸው ማጣታቸው፣ የርብቃ እንደዚህ መጎሳቆል፣ በዚህ ሁኔታ ላይ ሆኖ ደግሞ በርብቃ በኩል ደግሞ ወረቀቱ ተወስዶ ሁሉ ነገር አርቆ በእርግጥ ይሄ ነገር ማንም ሊያደርገው አይችልም ርብቃ ወረቀቱን አውጥታ እስካልሰጠቻቸው ድረስ። ስለዚህ እንግዲህ ይህንን አድርጎ ጨርሷን። እዩ ለመቲም አስደሳች ነገር 95% እየጨረስን ቢሆንም በቅርቡ ደግሞ 100% አደርግልሻለሁ ያለውን ቃል ደግሞ አሁኑኑ ተግባራዊ ላይ አውሎታል። ታዲያ እንግዲህ ርብቃስ ምን ይገጥማት ይሆን? እና አቤል እንግዲህ ከቤት ይባረሩ ይሆን ወይስ ደግሞ ይሟገቱ ይሆን የሚለውን በቀጣይ አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ እያልኩ